የተወደዳችሁ ወገኖች ሰላም ለእናንተ ይሁን። እንዴት አላችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ሁሉ ሰላም ነው ወይ? እግዚአብሔር አምላካችን ከዘላለም እስከ ዘላለም ስሙ የተመሰገነና የተባረከ ይሁን። ሰሞኑን በተካሄዱ ጉዳዮች ላይ እስከ ክፍል 3 የሚደርስ ትምህርት አስተላልፌያለሁ። ዛሬ የክፍል 4ን ትምህርት ነው የማስተላልፈው። በኦርቶዶክስ ዙሪያ ነው ቪዲዮ እያጫወትኩ እያስተማርኩ ያለሁትና እንድትከታተሉ በክርስቶስ ኢየሱስ ፍቅር እጠይቃለሁ። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ በመጋቤ ሐዲስ እሸቱ አለማየሁ ዙሪያ ነው በዚህ ሰሞኑን በተካሄደው ጉዳይ የሰጡት አስተያየት አለ። በዛ ዙሪያ እሳቸው የሰጡትን አስተያየት ተከትለን እንግዲህ መጽሐፍ ቅዱሳዊ እውነቶችን በአግባቡ ለትውልድ እናስተላልፋለን ማለት ነው። ስለዚህ በንጽጽር ነው እንግዲህ ነገሮችን የምንመለከተው። ክብር ለእግዚአብሔር ይሁን። መጋቤ ሐዲስ እሸቱ ንጽጽርን ከመጥላት የተነሳ የሄዱበት የማምለጫ መንገድ አለ። አዎ፣ ንጽጽርን ከመጥላት የተነሳ እንግዲህ ቪዲዮውን እያስከተልኩ ሳጫወት እንዴት ንጽጽርን እንደጠሉ መጨረሻ ላይ አሳያችኋለሁ ማለት ነው። እና ጥሩ አካሄድ ይመስላል። ነገር ግን በሁለተኛው ቪዲዮ ሳጫወት ትሰሙታላችሁ። ያን ጥበብ የተጠቀሙት ጀስት ከመልካም ጎን ተነስተው ብቻ ሳይሆን ንጽጽርንም ከመጥላት የተነሳ ነው። እውነት ነው። ከሰዎች ጋራ ማህበራዊ ኑሮ መኖር አለብን። ክርስቲያን ቢቻላችሁ ከሰዎች ሁሉ ጋራ በሰላም ኑሩ፣ ተወዳጆቹ አትበቀሉ፣ በቀል የኔ ነው እያለ ይናገራል። እና ከማንኛውም ማህበረሰብ ጋራ በሰላም መኖር አለብን። አዎ፣ አምላካችን የሁከት አምላክ አይደለም፣ የሰላም አምላክ ነው። አዎ፣ ነገር ግን በሰላም ኖርን ማለት ተግባብተን ኖርን ማለት ከዛ ማህበረሰብ ከኛ በተቃራኒ ነው ከምንለው ማህበረሰብ አንማርም ማለት አይደለም። የምንማራቸው ደግሞ በዛው መጠን አንዳንድ እውነቶች ይኖራል። ስለዚህ ኦፕን ማይንድ ሊኖረን ይገባል እንጂ ዝግ ማይንድ ሊኖረን በምንም መልኩ አይገባም። ስለዚህ ሶሻል ኢንተራክሽንን አስመልክቶ እሳቸው ያው በዓለማውያን ሚዲያ ላይም ተጋብዘው የሚናገሩ ስለሆነ የዓለሙን ነገር ያውቁታል እና በጣም አግባብተው ነው ህዝብን አስቀው የተናገሩት እና እኔም እደግፈዋለሁ። የተናገሩት ሀሳብ በጣም መልካም የሆነ ሀሳብ ነው። አዎ፣ ይህ ማለት ግን በንጽጽር ነገሮችን እንድናይ ሰፋ ብለን እንድንከሰት ወይም እንድንገለጥ የሚከለክለን ጉዳይ ሊሆን አይገባም የሚል መልእክት ነው አሁን በመጀመሪያ ላስተላልፍ የምፈልገው። ስለዚህ እስቲ በመጀመሪያ እሳቸው የተናገሩትን ቪዲዮ ላጫውትላችሁና የራሴን የማከያ ሀሳብ እንደ እግዚአብሔር ቃል እናገራለሁ እና አሳማኝ ነጥብ ነው በመጀመሪያው ክፍል ላይ የተናገሩት። እስቲ የተናገሩበትን ሀሳብ ከቪዲዮ አድምጠን እኔ እመለሳለሁ። ተከታተሉ። እግዚአብሔር አምላክ ይባርካችሁ። እግዚኦ እግዚኦ። እኛ ሀገር እኮ እልህ እኮ ነው። አንድ ፕሮቴስታንት ኢየሱስ ጌታ ነው ካለ በአጠገብ ወልደ ኢየሱስ እያለፈ ነው ማለት ነው። መጋቤ ሐዲስ ማርያም ወይ እንወድሻለን ካለ አንድ ኦርቶዶክስ በዛ አካባቢ ፕሮቴስታንቱ እያለፉ ነው ማለት ነው። ወደ ማርያም አይደለም የሚወጪው፣ ወደ ገብረ ማርያም ነው። ማተብን ማሳየት ያለብህ እስላም ምን ታመጣለህ ሳይሆን ፈጣሪ ሃይማኖቴ የኔ ናት እስከ አንገቴን እሰጥላታለሁ ማለት እንጂ ጎረቤትን ለማናደድ። እኛ ሀገር እኮ ታውቃላችሁ አይደል? በያረደ ጎረቤት እኮ ያኛውን ለማናደድ ምንድነው በጉና ገፈፍከው እንደለጨው ምን ለማለት ነው? እዛኛው ሽሮ ምን ታተቀት ጎረቤት አለች፣ እሷን ለማናደድ እኮ ነው። ይሄ በግ እንደው ስብ የለውም ዛሬ ምን ሆኖ ነው ይላል። ለሚስቱ እኮ ነው ምን ስፒከር ያስፈልገዋል? ይሄ በሩ ዘግቶ ያወራው ዮሐንስ አፈወርቅ የተባለው ሊቅ ምን ይላል? አንተ ራቁቷን ቡትቶ በለበሰች ሴት ሐር ለብሰሽ
በወርቅ ተንቆጥቆጠይ ስትሄጂ እግዚአብሔር ላይ እኮ መፈንቅለ መንግስት እያካሄድሽ ነው፣ አመጽ እየቀሰቀሽበት ነው። ቀላል አይመስልሽ። ምክንያቱም ደዋያችን ስታይ ጌታዬ እኔና ጎስቁለኸኝ እሷ ሐረ ለብሳ ምን በድዬ ነው? አመጽ ወደ ማን ይቀጥል? ወደ እግዚአብሔር ነው የሚቀጥለው። ስለ አሁንም ደግሞ የምላችሁ ከእናንተ ውጭ ላለ ሰው ቦታ ስጡ። ለሌላው ሃይማኖት እኔ አሁን አጠገቤ መስጊድ አለ። ለልጆች ምን ብዬ ነግሬያቸዋለሁ? ይሄ መስጊድ እኛ እናመልክበትም፣ ነገር ግን እናንተ ጋር ትምህርት ቤት አብረው የሚማሩ ነገ ከእናንተ ጋር የፖለቲካ ፓርቲ የሚያቋቁሙ የሚነግዱ ከእናንተ ጋር የሚኖሩ ሙስሊም ወንድሞቻችሁ ማምለኪያቸው ነው። እዚህ የማምለክ ግዴታ የለባችሁም፣ የማዋረድ መብት ግን የላችሁም ብዬ ነገር። ይሄ ትክክል ነው። እናንተም ንገሯቸው። ትክክል ነው። ማንም የማንንም የማዋረድ መብት የለውም። በሃይማኖት፣ በአስተሳሰብ፣ በብሔር በምን የተለያየን ውቦች ነን። እንዴት ደስ ይላል! ግን ያንን ሁሉ የሚያቻችል ደግሞ ህሊና፣ ልቡና፣ አይምሮ የሚባል ደግሞ እዚህ ውስጥ ያለ ጨለማውን ከብርሃን እውነቱን ከሐሰት ርኩሰቱን ከቅድስና የሚለይ እግዚአብሔር ያስቀመጠው ሚዛን አለ። ሚዛናችሁን ተጠቀሙበት። ምንም እሺ፣ እግዚአብሔር አምላክ የተመሰገነና የተባረከ ይሁን። መቼም የሚገርሙ ሰው ናቸው። ሐሳብ የማያልቅባቸው በጣም እያሳሳቁ እያዋዙ የሚናገሯቸው አንዳንድ ሐሳቦች እውነትነት ያላቸው ናቸው። በጣም ነው ማደንቀው ታለንታቸውን። ነገር ግን በእምነት ጉዳይ ነው ትንሽ ማንግባባው እንጂ የሚሰጧቸው ሐሳቦች በቀላል የሚታዩ አይደሉም እና ጥሩ ሐሳብ ሰንዝረዋል። እግዚአብሔር አምላክ ይባርካቸው። ምንድነው እንግዲህ ያሉት? ከናንተ ውጪ ላለ ሰው ቦታ ስጡ። ቦታ ስጡ። እኛ ሀገር እልህ እኮ ነው ያለው ብለው ተናግረዋል። ከዛ በኋላ ቦታ ስጡ ያሉበት ምክንያት እንደሚከተለው አስቀምጠዋል። እኔ አጠገቤ መስጊድ አለ። ለልጆቼ እንዲህ ብዬ ነግሬያቸዋለሁ። ይሄ መስጊድ እኛ አናመልክበትም፣ ነገር ግን እናንተ ጋር ትምህርት ቤት አብረው የሚማሩ ነገ ከእናንተ ጋር የፖለቲካ ፓርቲ አብረው የሚያቋቁሙ የሚነግዱ ከእናንተ ጋር የኖሩ ሙስሊም ወንድሞቻችሁ ማምለኪያቸው ነው። እዚያ የማምለክ ግዴታ የለባችሁም፣ ማዋረድ መብት ግን የላችሁም ብያቸዋለሁ ብለው ተናግረዋል። እና ልክ ነው። እግዚአብሔር የተመሰገነ ይሁን። እኛ ብቻ አይደለም የምናመልከው፣ ሌላም የራሱን ሃይማኖት መስርቶ የሚያመልክ አለ። ሙስሊም አለ፣ ካቶሊክ አለ፣ ፕሮቴስታንት አለ፣ ኦርቶዶክስ አለ፣ ሌላም አለ። ስለዚህ ሀገሩ ስለሆነ በሀገሩ የራሱን እምነት መስርቶ መሄድ መብት አለ። የዛን ሰው መብት መጋፋት የለብን። የኔ ነው የኔ ብቻ ይሰማ እያሉ መለፍለፍ ብሎ ተናግሮ አለማረፍ መስማትን ያግዳል። ተናግሮ አለማረፍ ከእግር ስር መሆን ግሩም ነው፣ ቃልህን መማር መልካም ነው፣ የማይጠፋ ዕድል ነው ጌታ ሆይ ብሎ አንድ የወንጌላውያን ቤተክርስቲያን ዘማሪ መጋቢ ተስፋዬ ጋቢሶ ዘምሯል። በጣም የምወደው መዝሙር ነው እና መስማትን ያግዳል ተናግሮ አለማረፍ፣ የኔ ብቻ ይሰማ እያሉ መለፍለፍ መስማትን ያግዳል ተናግሮ አለማረፍ ብሎ ተናግሯል። እና አንድ ክርስቲያን በትክክል ዳግም ተወልዶ የእግዚአብሔር ልጅ ከሆነ የኔ ብቻ ይሰማ ማለት የለበትም። ስሙኝ ብቻ የሚል ሰው እንደው ክርስቲያን ብቻ ሳይሆን ማንኛውም በተለያየ ቤተ እምነት ያለ ሰው እኔ ብቻ ልደመጥ እኔ ብቻ ልሰማ የሚል ከሆነ አልገባው። ከሌላው መስማት አለብን። እኛ መልካም ነገር አለን ብለን ሌላውን ልናስተምር እንደምንፈልግ ሁሉ ያም ሰው ደግሞ እኮ መልካም ነገር ሊኖረው ይችላል። ባይኖረውም እንኳን ልንሰማው ግድን። በዛ ውስጥ ነው መደማመጥ ባለበት ቦታ መግባባት የሚኖረው። የኔ ብቻ ይሰማ ማለት ልስማ አዳምጠኝ። እንደውም በእኛ በቤተ ክህነት
እንደደረስኩ አንድ መምህር ነበሩ ይባላል እና ከዛ በኋላ የስብከት ዘዴ መጽሐፍ ቅዱስ ማሰልጠኛ ውስጥ ገብተው እሳቸው ትርጓሜ በደንብ አድርገው ጠጥተው የተማሩ ናቸው። የቅኔ መምህር ናቸው። የመጽሐፍ ትርጓሜ ናቸው። በቃላቸው ነው ሁሉንም። በኋላ አሰባበክ ዘዴ፣ መጽሐፍ ቅዱስ አጠናን ዘዴ ሲማሩ ደግሞ ሌላ አንደኛ ኦን ታይም መጨረስ ያስፈልጋል። እንደገና ሰውን መሰላቸት የለበትም። አንድ ሰባኪ 2 ሰዓት 3 ሰዓት መናገር የለበትም። ከ30 ደቂቃ በላይ ማለፍ የለበትም እና እንዲህ መሆን አለበት። ርዕስ መምረጥ አለበት። እንዲህ እንደገና ደግሞ መዘጋጀት አለበት ምናምን ብሎ አስተማሪው ያስተምራል። በኋላ ወጣ አሉና የምን ዝግጅት የምን እንትን ነው? እኔ በቃ እንደደረስኩ አፈስበታለሁ እንጂ የምን ዝግጅት ነው አሉ ይባላል። እና እንደደረስን በቃ እንደደረስኩ አፈስበታለሁ ማለት እኔ አዋቂ ነኝ፣ እኔ ያልኩትን ነው መስማት ያለበት። ሰዎች ቁጭ ብለው እኛ ቆመን ስላስተማርን ከነዛ ሰዎች እኛ ብልጫ አለን ማለት አይደለም። ከኛ የተሻሉ ሰዎች ደግሞ ሊኖሩ ይችላል። ስለዚህ እንደደረስን የምናፈስበት ምንም አይነት ነገር የለም። አትክልት እንኳን እንደደረስክ ውሃ እያመጣ ብታፈስ ኦቨር ይሆንና ያ አትክልት ላያድግ ሁሉ ይችላል፣ ሊጠፋ ይችላል። እና የሚፈስ ነገር የምናፈሰው እንደየቦታው እንደየሁኔታው ጸልየን ተመርተን። ስለዚህ እንዲህ አይነት እንትን አለ። አንዳንድ ጊዜ በቃ እኔ መደመጥ አለብኝ የሚሉ ሰዎች ምንም ልናገር ሰው ሊሰማኝ ይገባል፣ ላጥፋም ላልማም ሰው ሊሰማኝ ይገባል የሚል። ስለዚህ እንዲህ አይነት ነገር በፍጹም አያስኬድም፣ ከዘመኑ ጋር የሚሄድ ነገር አይደለም። ስለዚህ ቦታ ሊኖረን ለሰዎች ቦታ ሊኖረን ይገባል። አሁን መጋቤ ሐዲስ እሸቱ እንዳሉት ማህበራዊ ኑሮ ስለምንኖር የኛ ኢትዮጵያ ፕሮቴስታንትን ብቻ አይደለም ያቀፈችው፣ ኦርቶዶክስም አለ፣ ካቶሊክም አለ፣ ሁሉም አለ። ስለዚህ መብቱን ጠብቆ ሰው አብሮ በማህበራዊ ኑሮ በሰርግ ሊገናኝ ይችላል፣ በሞት ሊገናኝ ይችላል፣ በተለያየ በእድር ሊገናኝ፣ በልዩ ልዩ ነገሮች የሚያገናኘው ብዙ መስመር አለ። እንደ ሀገር የሁሉ ስለሆነች ስለዚህ እንዴት ግንኙነቶችን ማዳበርና ማጠናከር እንዳለበት፣ እንዴት በአግባብ ከሰዎች ጋር በስምምነት መኖር እንዳለበት በሚገርም ሁኔታ ነው መጋቤ ሐዲስ እሸቱ አብራርተው የተናገሩትና ሐሳቡ በጣም ድንቅ ነው። እና በዚህ ውስጥ እልክ መኖር እንደሌለበት፣ የኔ ብቻ ይሰማ ማለት እንደሌለብን፣ ከሌላውም ጋር ተደማምጠን መኖር እንዳለብን፣ በእልክ እኔ እበልጣለሁ ማለት እንደሌለብን በጣም የሚደንቅ ሐሳብ ነው የሰነዘሩትና እጋራዋለሁ። ይሄንን ሐሳብ በጣም ምጠላው ነው። አንዳንድ ሰዎች አሉ በቃ እኔ ብቻ አዋቂ ነኝ፣ እኔ ብቻ መምህር ነኝ፣ እኔ ብቻ እንደዚህ ነኝ። በሁሉም ቤተ እምነት አለ፣ በተለይ በኦርቶዶክስም በፕሮቴስታንትም። ይሄ አግባብ አይደለም። በቃ ራስን አዋቂ አድርጎ ማቅረብ፣ በሄዱበት ቦታ ልደመጥ ማለት ያ ወቅቱን ያልጠበቀ ንግግር ሁሉ እንናገራለን እና ያ ደግሞ ኦፌንድ ያደርጋል፣ ሰዎችን ያስቆጣል እና ሊሰሙን ቀርቶ ሊያዩን አይፈልጉም። አንዳንድ ሰዎች ምን አይነት ኦድ የሆነ ሰውዬ ነው እና ቦታን እንኳን የማይመርጥ ርዕስ የሌለው የሚናገረውን የማያውቅ ሊሉን ይችላል። እና በጣም ትክክል ነው ይሄ የመጋቤ ሐዲስ እሸቱ። እና አንድ ፕሮቴስታንት አሉ ኢየሱስ ጌታ ነው ካለ በአጠገቡ ወልደ ኢየሱስ እያለፈ ማለት ነው። እና ወልደ ኢየሱስን ለማብሸቅ ነው በልክ። እንደገና ደግሞ አንድ ኦርቶዶክስ ማርያም ሆይ እንወድሻለን ካለ አንድ ፕሮቴስታንት በአጠገቡ እያለፈ ነው። እና የብሽሽቅ አይነት የእልክ አይነት ነገር የኔ በልጥ አይነት ነገር አለ። ይሄ በሀገራችን ከደማችን ጋር የተዋሃደ በቃ አሮጌ በሽታ በእውነት መቼ ይሄ ሰንኮፍ እንደሚወልቅ አላውቅም። በፕሮቴስታንቱም ሆነ በኦርቶዶክስ መውለቅ አለበት ይሄ ነገር። በእልክ የኔ ብቻ መደመጥ አለበት በማለት ሰዎች የኛን ነገር ሊከተሉ በምንም መልኩ አይችሉም።
በመጀመሪያ እንደውም ከንግግራችን ይልቅ ህይወታችንን ማየት ይፈልጋል። እና ይሄ በጣም ትክክለኛ የሆነ ነገር ነው። አዎ ስለዚህ ወደ ማርያም አይደለም የጮኸው ወደ ገብረ ማርያም ነው። ማህተምን ማሳየት ያለብህ እስላም ምን ታመጣለህ ለማለት ሳይሆን ፈጣሪ ሃይማኖቴ የኔ ናት ለማለት እንጂ ጎረቤትን ለማናደድ አይደለም። ይህን ማህተም እንግዲህ ኦርቶዶክሳውያኑ ያስራል። ጎረቤትን ለማናደድ መሆን የለበት፣ ሙስሊሞችንም ለማብሸቅ መሆን የለበት። አሰር ካላሰርክ ለራስ ነው አይደለ እንዴ? እኔ እንደው ከማህተም ጋር ምንም አይነት ነገር የለም። እውነት ለመናገር እኔ ማህተም ለምን አሰር፣ ለዚህ ለምን ወጣ፣ ለዚህ ለምን ገባ ሳይሆን በመጀመሪያ እስቲ መግባባት፣ እንደው መፋቀር፣ በኢትዮጵያዊነት እንኳን አንድ ነን አይደል? በዛ መንገድ መግባባት እስቲ በኋላ ነው የሚደርሰው ሁሉም ነገር። ይሄ ማህተም እንደዚህ ነው እንደዚህ። አሁን እኮ በጣም ለማህተም ሁሉ መዝሙር ተጀምሯል። ማህተሜን አልበጥስም ትኖራለች ለዘላለም፣ ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ። ማን ነው ማህተም የሚያስበጥስ ካለ ልክ አይደለም። እና በጣም በጥቃቅኑ ሁሉ ፕሮቴስታንትና ኦርቶዶክስ ሲጋጭ ሳይ እኔ በእውነት በጣም ነው ማዘን። በጣም ጥሬ የሆነ አስተሳሰብ ያለው ነው። ደግሞ ሰው በመጀመሪያ እስቲ ጓደኝነትን ይመስል በፍቅር ይኑር። ከዛ በኋላ ሌላው ይደርሳል። ለዛ ሰው ነፍስ መትረፍ ሸክሙ ካለን ከመናገራችን በፊት እስቲ ገብተን ስለዛ ሰው እንጸልይ። ኦርቶዶክስም እንጸልይ፣ ፕሮቴስታንትም እንጸልይ። እግዚአብሔር መልስ ይሰጣል። እግዚአብሔር የሚናገር አምላክ። ጉሮሮ ለጉሮሮ እስኪያያዙ ድረስ መነጋገር አግባብ አይደለም። አለማደግ አለመብሰል ነው ብዬ ነው እኔ እንትን የምለው። እና ይህን ሲባል አንመስክር ማለት አይደለም። ሰዎች በትንሹ የሚናደዱም አሉ። ኦርቶዶክስ ለምን ተነገረኝ፣ ለምን እገሌ ተናገረ፣ እግዚአብሔርን ቃል ገና ስላየ በእጁ 66ቱ ቅዱስ መጽሐፍ ካልደበደብኩ የሚል ኦርቶዶክስም አለ። ይህ ተገቢ አይደለም፣ አለመሰልጠን እና ሰው መብቱ ነው። እግዚአብሔር የተመሰገነ ነው። ሰዎችን ለማብሸቅ አይደለም እኮ አንድን እምነት የምንከተለው ለራሳችን ብለን አይደለም። ይሄ መለኮታዊ የእግዚአብሔር ቃል ብዬ ነው እንጂ የምከተለው የሆነ አንዱን ኦርቶዶክሳዊ ወይ ደግሞ አንዱን ሙስሊም ወይ ደግሞ አንዱን ካቶሊክ ለማብሸቅና ለመበሻሸቅ አይደለም። ክርስትና ብሽሽቅ አይደለም። የችሎታም ጉዳይ አይደለም። ክርስትና የመገለጥ ጉዳይ። ለጴጥሮስ እኮ ማቴዎስ 16 ላይ ሰዎች ስለኔ ማን ይሉኛል ብሎ በጠየቀ ጊዜ ፈጠናልና ጴጥሮስ አንተ ይሄ እግዚአብሔር ልጅ ነህ ብሎ ስጋና ደም አይደለም የገለጠልህ የአባቴ መንፈስ ነው የገለጠልህ ብሎ አንተ አለት ነህ፣ በዚህችም ማለት ላይ ቤተክርስቲያኔን እሰራለሁ የገሃነም ደጆች አይችሏትም ነው። እና ስጋና ደም አይደለም የሚገልጠው፣ አንዳንዱን እውነት እግዚአብሔር ገልጦልን እና ለእኔ የተገለጠ ለሌላ ወንድሜ የማይገለጥበት ምንም ምክንያት የለም። ስለዚህ የእግዚአብሔር መገለጥ እስኪመጣለት ድረስ እንደው ሸሚዙን ይዤ ካላስረዳሁት ያም ደግሞ እጄን ሰብስቤ እንደው ሸሚዜን ሰብስቤ ካልደበደብኩት መባባል የለብን። ይህ የእንስሳ ስራ። አንመሰካከር አንረዳዳ ማለት አይደለም። መርዳት ያንን ሰው በፊት ለፊቱ ገሃነም ስላለ ከገሃነም እንዲድን ኢየሱስን አምኖ መርዳት መመስከር ያንን ሰው መልካም። ነገር ግን ባለፈ ሁኔታ እስከ ድብድብ ደርሶ ምን ታመጣለህ ምን ታመጫለሽ፣ ልክ አሁን መጋቢ አዲስ እሸቱ እንዳሉት እስከ መበሻሸቅ ተደርሶ ሊሆን አይገባም። እና በአብዛኛው ደግሞ ኦርቶዶክሳውያኑ ያበዙታል። በጣም ይበሽቃል፣ ይናደዳል። መሆን የለበትም። አንድ ሰው ሲመሰክርልህ ቤት ገብተህ መጽሐፉን ማገላበጥ ማየት። መጽሐፉ ካለ የጊዜ ጉዳይ ነው እንጂ ትመጣለህ። መጽሐፉ ካለ ከመጽሐፉ ቃል መውጣት አይቻልም። ያም ሰው እኮ ዕዳ ስላለበት ነው የሚመሰክርልህ እንጂ እበልጣለሁ እኔ ተሽያለሁ ብሎ አይደለም። አንዳንድ ደከም ያሉ ሰዎች እበልጣለሁ ተሽያለሁ ብሎ በጽርፈት ቃልም ሊናገር ይችላል። ያንን ለእግዚአብሔር መተው ነው፣ እግዚአብሔር እስኪለውጣው ድረስ። እና
ብቻ በጥቅሉ ምን ታመጣለህ በሚል ክርን በማሳየት ሊሆን አይገባም። እና ብዙ ነገር ውስጥ ማህበራዊ ኑሮ ውስጥ ሁሉ ገብተው አብራርተዋል። በጣም የሚደንቅ ቪዲዮ ነው። በጣም ነው የወደድኩት። እና እኛ ሀገር እኮ ታውቃላችሁ አይደለም በግ ያረደ ጎረቤቱን ለማናደድ በጉን ገፈፍከው እንዴ ይላል። ምን ለማለት ነው? እዚያኛው ሽሮ የምታንተከትክ ጎረቤት አለች፣ እሷን ለማናደድ እኮ ነው። እንደዚህ አይነት የማበሳጨት የማናደድ ስራ፣ የማቀናናት የማስቀናት ነገር አለ። በውጭው ዓለም እንኳን አለ። የሚገርማችሁ ነገር የውድድር ነገር ከእሷ እኔ እንዴት አንሳለሁ፣ እሷ እንዲሆነ ነገር ሾፕ አርጋ ከሆነ በማግስቱ ያ ሰው ያንን ሄዶ ይገዛል። ውድድር በቃ በልብስ ሳይቀር በምግብ በምን ሳይቀር ያችኛዋ አንድ ሰው ጋብዛ ከሆነ ደግሳ በማግስቱ ሌላኛዋ ደግሞ ትደግሳለች። እና የሚገርም ነው። በቃ ይሄ በሀበሻ አእምሮ ውስጥ ያለ በሽታ ነው። ግን በትምህርት ይነቀላል፣ በመለወጥ ይነቀላል። እና ለማናደድ ብለን የምናደርገው ነገር በእውነት ሊኖር አይገባም። በጣም ነውር። ማንም የተሻለ አይደለም። ዛሬ አንተ ኖሮልህ ሞልቶልህ በግም ይሁን በሬም ወይም ቅርጫ ምንትናል ያ ሰው ደግሞ ሽሮ አደረገ ማለት ሁሌ አነስተኛ ነው ያ ሰው ማለት አይደለም። ትላንትና ያጣውን ነገር ዛሬ እግዚአብሔር ሊሞላለት ይችላል። ትላንት መጋበዝ አቅቶት በሽሮ ቤቱን አክብሮ ከሆነ በዓሉን አክብሮ ከሆነ ነገ ደግሞ አታውቅም በምን ነገር እግዚአብሔር እንደሚባርከው። ስለዚህ በሁሉም የሰጠንን እግዚአብሔርን በማመስገን ለሌሎችም ደግሞ ይሄ አምላክ እጁን እንዲዘረጋላቸው መጸለይ ነው ያለብን። ሲሆን አብረን ተካፍለን መብላት እንጂ እንደ ብርቅ አድርገን በግም ሆነ ስጋ ብርቅ አድርገን በጉን አምጪው በግ ያር ማለት እንደው ቢገርም ነው። በጉን ገፈፍከው እያልን ለማስቀናት መሄድ የለም። ብዙ አይነት እንደዚህ አይነት በጣም ሽባ የሆነ አስተሳሰብ አለ እና ይሄ እውነት ነው በጣም እና በጣም ልክ ነው። ስለዚህ በማህበራዊ ኑሮ ውስጥ በመግባባት በፖለቲካ በብሔር በጎሳ መለያየት አለ፣ ያ ውበታችን ነው ብለው በጣም ድንቅ የሆነ ሀሳብ ነው የሰጡት። በእውነት ማን ነው ዛሬ ውበቴ ነው ብሎ ይሄንን የሚናገረው? አይልም። የኔ ዘር ይበልጣል፣ የኔ ፖለቲካ ሌላ ቀርቶ ፕሮፌሰር ዶክተር የተባሉ በውጭ ሀገር በዚህ በሽታ የተመቱ አይደሉም? ዶክተር የሚል ፕሮፌሰር የሚል ቅጽል ስም አላቸው ከጀርባቸው። ነገር ግን ዘርን ሲያቀነቅኑ ነገርማችሁ ወይ አማራን ወይ ኦሮሞን ሲያቀነቅኑ እነዚህ አሁን ተምረዋል በእውነት ፕሮፌሰር ናቸው ብዬ እስቃለሁ። በወረደ ቃላት መጋቢ አዲስ እሸቱ ግን ይሄ ውበታችን ነው። እግዚአብሔር ይባርካቸው። በአንዳንድ ነገር እንደው እንትን ብንልም በጣም ድንቅ ማብራሪያ ነው የሰጡት። እና ይሄ ውበታችን ነው። እንዴት ደስ ይላል በእውነት። ታዲያ ፕሮፌሰር መባሉ በተለይ እዚህ ውጭ ሀገር አሜሪካን ሀገር እዛ ምስኪን ደሃ ህዝብ ሽሮ አሮበት ይቸገራል። እነሱ ወጥተው እዚህ የአማረውን ምግብ እየበሉ ፒሳቸው እንደገና የተለያየ ምግብ አለ ያንን እየበሉ አይቸገሩ ምን አይሉ በሰለጠነ ካፒታላይዝ በሆነ ሀገር ውስጥ ተቀምጠው ዘር ሲያቀነቅኑ አይገርማቸው? እንዴት ያበሳጫሉ መሰላችሁ? ህዝብን በዘር ሊከፋፍሉ ልንሰማ አይገባም። አንዳንድ ጊዜ ውጭ ሀገር ነው ያሉት አሜሪካን ነው ያሉት ዘመዶቻችን ናቸው ብለን ልንሰማቸው አይገባም። እንዲህ አይነት ሰዎች አይደለም እነሱ የውጭ ሀገር በእንግሊዘኛ በተቀመረ ቃል እንኳን ቢናገር የኢትዮጵያ ህዝብ እኮ ባህሉን አክባሪ የብዙ ብሔር ብሔረሰብ ስብስብ ናት እና ተከባብሮ እንደ አንድ ህዝብ ተናጋሪ ሆኖ የሚኖር እንጂ ተከፋፍሎ ነው ያላየው። ዛሬ ግን ከፋፈሉ ሰዎች ለጥቅማቸው ገንዘብ ሊያገኙ እና በጣም ይሄ ወሳኝ የሆነ መልእክት ነው ያስተላለፉት መጋቢ አዲስ እሸቱ። ውቦች ነን አሉ። አሜዚንግ አያችሁ። ስለዚህ ፕሮፌሰር በመባል አይደለም አእምሮ ካልሰፋ ፕሮፌሰር የሚባል ይሄ ገንቦ የሚያህል ስም ላይ ለጥፎ
የወረደ የትም ሀገር የሌለ ነገር መናገር በጣም ምሁር አያሰኝ። ምሁር ማለት እንግዲህ ይሄ ነው። ውቦች ነን፣ በብሔር በጎሳ የተለያየን ብንሆን ልዩነታችን ውበታችን ነው አሉ። በጣም አሜዚንግ በጣም እና እንደገና ደግሞ እንዴት ደስ ይላል አሉ። ከዛ በኋላ ያንን ሁሉ የሚያቻችል ህሊና ልቡና ይባላል። ነገር ግን የሚያቻችል ህሊና ልቡና የሚባል ነገር አለ። ያንን ሁሉ እውነት ነው። ህሊና የሚባል ነገር አለ። ተቻችሎ መኖር አይደለም እንዴ? ሁሉም የአዳም ዘር ነው። የተለየ ፍጥረት አለ እንዴ? አይደለም። በአንድ ሀገር ውስጥ ተጠቅልሎ በብሔር ብሔረሰብ ተለያይቶ የሚኖር ነጩ፣ ጥቁሩ፣ ኤዥያው፣ አውሮፓው፣ አፍሪካው አንድ ህዝብ እኮ የአንድ የአዳም ዘር ነው። ግንዱ አዳም ነው፣ ሰው ነው። ስለዚህ ህሊና አግኝተን ተቻችለን እሱም እኮ እንደኔ ሰው ነው። እኔ የሚያስፈልገኝ ሁሉ እሱ ያስፈልገዋል። እኔ መጠለያ እንደሚያስፈልገኝ፣ እኔ ልብስ እንደሚያስፈልገኝ፣ እኔ ምግብ ያም ሰው ያስፈልገዋል ብለን ለዛም ሰው ማሰብ አለብን። ለራሳችን ብቻ አይደለም። እኛ የተለየን ዘር የተለየን እግዚአብሔር እጁን ታጥቦ የሰራን አድርገን ቆጥረን በቃ በጣም እኮ ግርም ብለው ቢለኝ በእውነት እና ህሊና ማጣት ልክ አይደለም። እና እግዚአብሔር ያስቀመጠው አእምሮ አለ የሚያመዛዝን፣ እርሱን ተጠቀሙበት ብለው ጥሩ አድርገው ነው የደመደሙት። እና መልካም ነው። ስለዚህ ከዚህ ጋር አብሬ የማክለው ነገር ምንድን ነው? እውነት ነው፣ እኔም የተቀበልኩት ሀሳብ ነው። ኢየሱስ ራሱ በምድር ሲኖር ግብር ለመንግስት ከፍሏል። ከሰማይ ነው የመጣሁት አያስፈልገኝም ግብር መክፈል አላለም። እንደ ህብረተሰቡ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ብሏል። ግብር ለመንግስት ከፍሏል። ስለዚህ እንደ ህብረተሰቡ ልንሆን የግድ ነው። ወላ ጴንጤ በል፣ ወላ ኦርቶዶክስ በል፣ ወላ ሙስሊም በል፣ መንግስት የሚልህን ሁሉ ማድረግ አለብህ። እንደ ማህበረሰቡ መኖር አለብህ። ግብር መክፈል ካለብህ ግብር፣ ቀረጥ መክፈል ካለብህ ቀረጥ መክፈል አለብህ። ሀገር የሚለውን በሙሉ ኢትዮጵያዊ ነኝ እስካልክ ድረስ በኢትዮጵያ ስትኖር ማድረግ የሚገባህን እንደውም አንተ ነህ ቀድመህ ማድረግ ያለብህ። የአመፅ መንገደኛ መሆን የለብህም። ማቴዎስ 17:27 ላይ ኢየሱስ ክርስቶስ የተናገረው ነገር አለ እና እግዚአብሔር ይባርካቸው መጋቢ አዲስ እሸቱ እንዲህ ማስተማራቸው ጥሩ ነው። ማቴዎስ 17:17 ላይ ኢየሱስም መልሶ 17:27 ጴጥሮስ ከእንግዶች ባለው ጊዜ ኢየሱስ እንኪያስ ልጆቻቸው ነፃ ናቸው፣ ነገር ግን እንዳናሰናክላቸው ወደ ባህር ሂድና መቃጥን ጣል። መጀመሪያም የሚወጣውን አሳ ውሰድና አፉን ስትከፍት እስታቴር ታገኛለን። ያን ወስደ ስለ እኔና ስለ አንተ ስጣቸው አለው ብሎ ይናገራል። ወደ ቅፍርናሆም በመጡ ጊዜ ግብር የሚቀበሉ ሰዎች ወደ ጴጥሮስ ቀረቡና መምህራችሁ 2 ዲናር አይገብርምን አሉት ይላል። ወደ ጴጥሮስ መጥተው መምህራችሁ አይገብርምን ሲሉት አዎ ይገብራል አለ። ወደ ቤትም በገባ ጊዜ ኢየሱስ አስቀድሞ ስምዖን ሆይ ምን ይመስላል? የምድር ነገስታት ቀረጥና ግብር ከማን ይቀበላሉ? ጴጥሮስ ከእንግዶች ባለው ጊዜ ኢየሱስ እንኪያስ ልጆቻቸው ነፃ ናቸው፣ ነገር ግን እንዳናሰናክላቸው ወደ ባህር ሂድና መቃጥን ጣል። መጀመሪያም የሚወጣውን አሳ ውሰድና አፉን ስትከፍት እስታቴር ታገኛለህ። ያን ወስደ ስለ እኔና ስለ አንተ ስጣቸው አለው ይላል። ስለ አንተ ስጣቸው ብቻ አይደለም ያለው፣ ስለ እኔና። ለዚህ መስጠት ያለብንን መስጠት አለብን። እኛ የተለየን እንትን አይደለም። የተለየን በቃ አንዳንድ ሰው በፕሮቴስታንቱም ሆነ በኦርቶዶክሱ በቃ የተለየ አድርጎ ራሱን ቆጥሮ በቃ ከዓለሙ በዓለም ሳላቸው በዓለም እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምንህም። በዓለም ሳሉ ከዓለም እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምንህም ነው። ተጠብቀን እንድንኖር እንጂ ከዓለም ውጭ አይደለም። ስለዚህ መደረግ የሚገባው ነገር
መደረግ አለበት። የትኛውም ቤተ እምነት ስማኝ፣ እግዚአብሔር አምላክ የተመሰገነ ይሁን። ይሄ ራሱ ያሳያል። እንደገና ደግሞ ማቴዎስ 22 ቁጥር 21 ላይ የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር ብሎ ኢየሱስ ተናግሯል። ማቴዎስ 22 ቁጥር 21 ፈሪሳውያን ሊፈትኑ ዲናር አመጡለት ይላል። እቺ መልክ ጽሕፈቲቱስ የማን ናት አላቸው። እንግዲህ ምን ይመስልሃል? ነገር ግን ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም አሉት። ኢየሱስም ክፋታቸውን አውቆ እናንተ ግብዞች ስለምን ትፈታተኑኛላችሁ? የግብሩን ብር አሳዩኝ አለ። እነርሱም ዲናር አመጡለት። እርሱም ይህቺ መልክ ጽሕፈቲቱስ የማን ናት አላቸው። የቄሳር ነው አሉ። በዚያን ጊዜ እንኪያስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። ይህንም ሰምተው ተደነቁ፣ ትተውትም ሄዱ ብሎ ይናገራል። እና ለቄሳር ግብር አይሰጥም ሊሉት እኮ ነው፣ ሊፈታተኑት። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር። አንዳንድ ጊዜ በእንደዚህ አይነት አካሄዳችንን ካላስተካከልን፣ ልክ ኢየሱስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎ በትክክለኛ አካሄድ እንደሄደ አካሄዳችንን ካላስተካከልን ሀገር ከሚመሩ ሰዎች ጋር ሁሉ ልንጋጭ እንችላለን። አንዳንድ ሰዎች ደግሞ ሆነ ብለው ኢየሱስን ከቄሳሮች ጋር ሊያጋጩ እንደሞከሩ ከሀገር ጋር ሊያጋጩን የሚፈልጉ ፖለቲከኛ የሆኑ ሰዎች፣ የወንጌል ጠላት የሆኑ ሰዎች ሊያጋጥሙን ይችላሉ። ስለዚህ እኛ ከማህበረሰብ እኛ ከህዝብ የተለየን አይደለም። ለሀገር ልማት አዋጅ ሲነገር ሀገርን ማልማት አለብን። እንደ ሀገር ያደረገውን ሁሉ እኛም ማድረግ አለብን። ስንኖር ነው የምንሰብከው። አለበለዚያ እኮ ላንኖር እንችላለን። ኢየሱስ እኮ የናዝሬቱ ኢየሱስ ተብሏል። ደቀ መዛሙርቱ ከገሊላ የመጡ እንደሆነ ገሊላውያን ናቸው፣ ገሊላዊ ነው እየተባሉ ተነግሮላቸዋል። እና ገሊላዊ ኑሮ ይኖሩ ነበረ፣ እያጠመዱ ሽልንግ እየሰበሰቡ። ስለዚህ እንደዚህ ልንኖር በጣም አስፈላጊ ነገር ነው። በትክክለኛው መንገድ ከሄድን ጠማማ ሰዎች እንኳን ያላደረግነውን አደረጉ። ኢየሱስን እኮ ለቄሳር ግብር እንዳይሰጥ ብለዋል ብለው ከሰዋል። ነገር ግን ኢየሱስ ነፃ ነው። ራሳቸውን የከሰሱት ሰዎች ሊከሱን ይችላሉ፣ ባላጠፋ ነው እንኳን። ያን ጊዜ እግዚአብሔር ከኛ ጋር ይሆናል። ነገር ግን እኛ ትክክለኛውን ነገር ማድረግ በጣም አስፈላጊ ነገር ነው፣ ልክ ኢየሱስ እንዳደረገው ማለት ነው። ማቴዎስ 22 21 ማርቆስ 12 17 ሉቃስ 20 ቁጥር 25 ሄዳችሁ ልትመለከቱ ትችላላችሁ። ኢየሱስ ከሰማይ የወረደ ጌታ ነው። ነገር ግን ለቄሳር ግብር ሰጥቷል። መስጠት ተፈቅዷል። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሏል። ማህበራዊ ኑሮን ያደርጋል ማለት ነው። ይህ በቤተ ክርስቲያን በተለይም ደግሞ በፕሮቴስታንት ቸርች መሰበክ አለበት፣ መነገር። ብዙዎቹ ሀገሬ በሰማይ ነው እያሉ የምድሩን ነገር በቃ እንትን ሲሉ የተለዩ አድርገው የሆነ አጣብቂኝ ውስጥ ሲቀቡ ግን እግዚአብሔር ሆይ ተውከኝ ይላል። ምነው ዝም አልከኝ ለአንተ እንትን ብዬ። አግባብ አይደለም። እንደ ባለ አእምሮ አስበን ማድረግ የተገባንን ነገር ሁሉ ማድረግ አለብን። በዓለም ሳለን እንዲጠብቀን እንጂ ከዓለም እንዲያወጣን ከዓለም እንድታወጣቸው አልለመንኩም። በዓለም ሳለ እንድትጠብቃቸው ነው። ተጠብቀን መኖር ከኃጢአት ከተለያየ ነገር እንጂ ሶሻል ላይፍ ኢንተራክሽንማ በጣም አስፈላጊ ነው። እንደውም ፊተኛ ሆነን እኛ ምሳሌ ነው መሆን ያለብን። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ሮሜ 13:7 ላይ ለሁሉ የሚገባውን አስረክቡ ይለናል። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብርን ለሚገባው ክብርን ስጡ ብሎ ይናገራል። ግብር ለሚገባው ግብር፣ ቀረጥ ለሚገባው ቀረጥ፣ መፈራት ለሚገባው ደግሞ መፈራትን። እኔ አልፈራም። እገሌ ማን ነው? የኔ አስተዳዳሪ እግዚአብሔር ነው። እግዚአብሔር ለሹማምንት ተገዙ ይላል፣ ለባለስልጣናት ነፍስ ለበላይ ባለ ባለስልጣን ትገዛ ብሎ ይናገራል። ስለዚህ
መፈራት ለሚገባው መፈራትን ማለት ይሄ ክብር ለሚገባው ክብር መፈራትን ለሚገባው ክብርን ስጡ ብሎ ይናገራል። መፈራት ለሚገባው መፈራትን ክብር ለሚገባው ክብርን ስጡ። ክብር የሚገባቸው እኛ ጋር የሚያመልኩ መሪዎቻችን ብቻ አይደሉም። የሌላም ቤተ እምነት ቀሳውስት ሊሆኑ ይችላሉ፣ ጳጳሳት ሊሆኑ ይችላሉ፣ ሼኪዎች ሊሆኑ ይችላሉ። ክብር ለሚገባው ክብርን እንሰጣለን። ክርስትና ሌላ፣ ክብር ሌላ። ስለዚህ ልናከብር ይገባል። ይሄ ምናምን ቄስ፣ ይሄ ሼኪ፣ ይሄ እንደዚህ ብለን ማናናቅ አግባብ አይደለም። አለመሰልጠንን የሚያሳይ እንጂ አናንቁ፣ እናንተ ራሳችሁን በሰው ላይ አሰልጥኑ አተልቁ አላለን። ክብር ለሚገባው ክብርን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ ብሎ ሮሜ 13:7 ይናገራል። ስለዚህ ማክበር የተገባንን ማክበር፣ እኔ አከብራለሁ፣ ማንንም አልንቅም። እግዚአብሔር ትልቅ ነው፣ ማንንም አይንቅም ነው። እኛም ማንንም መናቅ የለብን። ቤተ እምነቱ ሌላ፣ ሰውየው ሌላ። ስለዚህ አሉ በእድሜያቸው አንቱ የምንላቸው የምናከብራቸው አረጋዊ የሆኑ ሰዎች በሙስሊምም ይኖራሉ፣ ሼኪዎች የተለያየ፣ በካቶሊክም በኦርቶዶክስም በፕሮቴስታንትም ክብር ለሚገባው ክብርን መስጠት አለብን። መዘርጠጥ በስመ ክርስትና የክርስትና ሽፋን የክርስትና ካባ ደርቦ ባክን ነፃ የወጣው ነኝ ሰው ነው እሱ ስጋ ነው አፈር ነው ስጋ ለባሹን አትፍራው ይላል። እሱ የሚልበት ሌላ መንገድ አለ። በእምነት ላይ ሲመጣ ማምለክ የለብህም ይሄን አደርጋለሁ ለሚል ነው እንጂ አትፍራ የተባለው ማንንም ዘርጥጥ አዋርድ አላለ። በገዛ አፋችን በንግግራችን የምንጎሰም ሰዎች ለጌታ ለአንተ ብዬ ነው የተደበደብኩት ልንል ተገቢ አይደለም። ክብር ለሚገባው ክብርን መስጠት አለብን። ሰዎችን አዋርዱ ዘርጥጡ አልተባልንም። ምናልባት መመስከር እንኳን ካለብን ወንጌልን መናገር ካለብን በትህትና ቀጠሮ ሰተን አክብረን ያንን ሰው ማናገር እፈልጋለሁ፣ ዝም ብሎ የትም ቦታ ሳይሆን ማናገር እፈልጋለሁ ብለን ቀጠሮ ሰተን በትህትና ነው ማናገር እንጂ በመዘርጠጥ በማዋረድ አንተ ደግሞ እንደዚህ በማለት ባልተሟሹ ቃላቶች ዝም ብለን በስመ ክርስትና ተሸፍነን ለእግዚአብሔር በቃ እግዚአብሔር ስደቡልኝ፣ ሰይፍ ምዘዙልኝ፣ ቅኑልኝ አላለም። ይህ በጣም ነውር እና ክብር ለሚገባው ክብርን መስጠት አለብን። አንዳችሁ አንዳችሁን አዋርዱ አላለም። እንደውም ሞር ወደ እግዚአብሔር ስንጠጋ መከባበርን ነው። እርስ በርሳችሁ ተከባበሩ አይደል የሚለው፣ መከባበር አለ። ስለዚህ አማኙን ክፍል ተከባብሮ መኖር አለበት ከሌላው ጋር። ዘርጥጥ የሚል አዋርድ የሚል ስደብ የሚል ትምህርት የለም። ይምጣና የሚናገረኝ ይናገረኝ። ስለዚህ እኔ በዚህ መንገድ ነው የማምነው፣ መጽሐፉም ስለሚመሰክርልኝ ክብር ለሚገባው ክብርን ስጡ ይላል። ልናከብረው ይገባል። በቤተ እምነቱ ደረጃ እኮ ያ ሰው አስተማሪ ሊሆን ይችላል። የእኛ መረዳት ስለሌለው ምናምን ብለን ልንል አግባብ አይደለም። ምንም አይነት መረዳት ይኖር የዛ ቤተ እምነት መሪም አይሁን ምዕመንም ይሁን የዛ ቤተ እምነት ምዕመን ወይም ተከታይ ይሁን ያን ተከታይ ማናናቅ የለብን፣ ማክበር ነው ያለብን። ክብር ለሚገባው ክብርን ስጡ፣ መፈራት ለሚገባው መፈራትን። መከባበር ከዚህ ነው የሚጀምረው። እና አያለው አንዳንድ ጊዜ በጣም ዘርጥቶ በቃ ያ ሰው በጣም እያዘነብን ይሰማናል። አንድ ቀን ሁለት ቀን ይታገሰናል። ሌላ ጊዜ ግን ሰይፍ መዞ ሁሉ ሊነሳብህ ይችላል። ይሄ ተገቢ አይደለም። ሰዎችን ሕሊና ማቁሰል የለብንም። ክብር ለሚገባው እኔ አይደለሁም ያልኩት፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ ብሎ ይናገራል። እና እንዲህም አድርገን ግን አንዳንድ ጊዜ ክብር ለሚገባው ክብርን ሰጥተን ሰዎች ሁሌ ከክስ ነፃ የማይወጡ ደግሞ አሉ። ይሄ ተገቢ አይደለም።
ኢየሱስ ክርስቶስ ለቄሳር ግብር አይሰጥም አላለም። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎ ነው የተናገረው። ነገር ግን ህዝባችንን ሲያጣምም ለቄሳር ግብር እንዳይሰጥ ሲከለክል አይተነዋል ብለው ሉቃስ 23:2 ላይ ከሳሾች ተነሱ ፈሪሳውያን። ለቄሳር ግብር እንዳይሰጥ ከልክሏል ኢየሱስ። በመጀመሪያ እንደውም ግብር የሰጠው ለቄሳር ኢየሱስ አይደለም። እንዲህ መልካም አድርገንም ደግሞ ሁሌ የሚከሱን የክስ መንፈስ ላያቸው ላይ ያለ መክሰስ የሚቀናቸው ሰዎች አሉ። ልንረዳቸው አንችልም። እንደከሰሱ ይቅሩ፣ ራሳቸው ይዋረዳሉ። እና አንዳንዴ ትህትናም አድርጎ አንዳንድ ሰው ሰዎችንም አክብሮ ምላሹ ግን ሌላ፣ ያ ተገቢ አይደለም። እና እንዲህ አይነት አጉራ ዘለል የሆንን ሰዎችም ካለን ደግሞ ሳናጤን ሳናጣራ በስማ በለው በግብታዊነት ሰውየው ያላለውን አንስተን በህገ ወጥ በሆነ መንገድ ብንከስ ዋጋችንን ከእግዚአብሔር እናገኛለን። ያ መሆን የለበትም ወዳጆች። አጣርተን አውቀን ተገንዝበን ሊሆን ይገባል። ስሜታዊ ሆኖ ተገቢ አይደለም። ዮሴፍ ከእጮኛው ከማርያም ጋር ሊጻፍ መውጣቱ ራሱ ተመልከቱ፣ የሃይማኖትን የአይሁድን ሃይማኖት አክብሯል ማለት ነው። ሊጻፍ ወጥቷል። ህብረተሰቡ እንደሚያደርገው አድርጓል። ሉቃስ 2:1-7 ልታገኙ ትችላላችሁ። የተወለደው ኢየሱስ ከሰማይ የመጣ መላእክት ስብሐት በአርያም ወሰላም በምድር ስምረቱ ለሰብ ብለው ያመሰገኑት ነው። የምንድን ነው ልቆጠር የምንወጣው? ዝም በይ ማርያም ባክሽ ተቀመጭ አላል። ሊቆጠር ወጣ። የአይሁድን ስርዓት አክብሮ የቤተ መቅደስን ስርዓት አክብሮ መቆጠር ካለብን ሄደ መቆጠር አለብን። በዛ ነው በመንገድ ላይ ያሉ በግርግም የመውለጃዋ ወራት ደርሶ ኢየሱስን የወለደችው በግርግም እንጂ ሊቆጠሩ ነው የሄዱት። የምን ቆጠራ ነው አላሉ። እኛ ብንሆን የምን ቆጠራ ነው እባክህ ብለን በመጀመሪያ ህግ አፍራሽ እንደውም አማኝን ቃል አወቅኩ የሚል ህገወጥ ሰዎችን እግዚአብሔር አስተምሮ አላለን፣ አፍሮ አላለን። ይሄ ተገቢ አይደለም። ይሄ ብቻ አይደለም፣ የመንጻቷ ወራት ሊፈጸም በዛው መጠን ደግሞ ወደ ኢየሩሳሌም ዋኖስ ዋሊያ ርግብ ሁሉ ይዛ ሄዳለች። ይህ ምንን ያሳያል? ማርያም ሰው መሆኗን። ድንግል ማርያም ሰው ናት፣ እንደማንኛችን የመንጻቷ ወራት። እንደውም ጥንተ አብሶ አለባት የሚሉት አባቶች ለዚህ ነው። እስመ በእንቲሃ ወበእንተ አዝማዲሃ ተሰቀልኩ ዲበጽ። የመስቀል ቅንዋት ላይ ስለ እርሷና ስለ ዘመዶቿ በእንጨት ተሰቀሉ። ለምን? እንደኛ ሰው ናት፣ ቤዛ ያስፈልጋታል። ልዩ ፍጥረት አይደለችም። ይህን ስንነግራቸው የመንጻቷ ወራት ሲፈጸም ዋሊያ ይዛ መሄዷ እኮ ለሌሎች የሚያስፈልጉት ዋሊያ ዋኖሶች ለእሷም ለመንጻቷ መስዋዕት ሊሆኑ ያስፈልጋሉ ማለት ነው። እና በብዙ መንገድ ልታዩት ትችላላችሁ። ይሄን አንደኛ በእምነትም ዙሪያ እሷ አዳኝ እንዳልሆነች፣ እሷ ራሱ መድኃኒት የሚያስፈልጋት መሆኑን፣ የሰው ዘር መሆኗን ያስተምራል። ይሄ ለነ መጋቢ አዲስ እሸቱ በተለይ ማርያም አምላክ ናት ምንል ማን ምን ያገባዋል ብለው በእልክተና እንትናል እንዴ። እሷ መቻለች ታዲያ እዚህ ላይ ልትመዘገብ ወደ ቤተ መቅደስ ሁሉ እንደሄደች እንደተቆጠረች፣ እንደገና ደግሞ ዋሊያ ዋኖስ ይዛ የመንጻቷ ወራት በተፈጸመ ጊዜ ልትሰዋ እንደሄደች ያሳያል ማለት ነው። የእሷ ስዕል ይሄ እንጂ የእሷ ስዕል መድኃኒት መሆን አይደለም፣ አምላክ አይደለችም። ሰዎች ይቆጣሉ። በቃ እነሱ የሚሉትን ካላልን በጣም ነው የሚቆጡት። አግባብ አይደለም። መጽሐፉ የሚለውን ተከትሎ ማመን በጣም መልካም ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። እንደገና ሉቃስ 2:52 ላይ ኢየሱስ ራሱ በጥበብና በቁመት በእግዚአብሔርም በሰውም ፊት ያድግ እንደነበረ ይናገራል። ስለዚህ እድገታችን በእግዚአብሔር ፊት ብቻ አይደለም፣ በሰውም ፊት በሰውም ፊት ስለሆነ ለሰው የሚያስጠላ ነገር ማድረግ የለብን። ሰው ሲያየን ይንገሸገሽብን፣ በቃ ይሄ ያልተጠረበ እያለ ይሄ ባለጌ። አንዳንድ ሰው እንደዚህ ነው። በቃ ለአፍታ ከሱ ጋር ልትቆዩ ይከብዳቸዋል።
የሚናገረው ንግግር ያልተሞረደ አላደገም። በቃ እኔ በእግዚአብሔር ፊት አድጌያለሁ፣ በቃ እኔ እኮ ላይ ነው የደረስኩት ራእይ ያለው ሁሉ ሊል ይችላል። ነገር ግን አላደገም። በሰው ፊት ስታዩት እንጭጭ ነው። ስለዚህ ማደጋችን በእግዚአብሔር ፊት ብቻ ሳይሆን በሰውም ፊት መሆን አለበት። ይሄ ሁሉ ማህበራዊ ሶሻል ኢንተራክሽንን የሚያመለክት። ኢየሱስ በሰው ፊት አደገ ማለት እኮ ሰው ሊሰማው የሚፈልገውን ያሰማል፣ ሊሰማው የማይፈልገውን ማንም ሳይለው አያሰማም። በቃ የሰውን ሁለንተና ያውቃል ማለት ነው። መጽሐፍ ቅዱሱ ራሱ እኮ በሰው ስሜትና ሀሳብ መጠን የተጻፈ ነው። ሮቦት አይደለንም፣ ሰዎች ነን። ስለዚህ የሰው ነገር ሊገባ ከሰው ጋር ሶሻል ኢንተራክሽን ሊኖረን ልንዋሃድ ልንግባባ ይገባል። እምነት ካለን ደግሞ የተለየ በእርጋታ ጊዜ በመውሰድ በቀስታ በአንዴ ሁሉን አፈስብሃለሁ ተቀበለኝ የሚባል ነገር የለም። በመጸለይ በፍቅር ነው ሊሆን የሚገባው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። እና አንዳንድ ልጆች እኔም በዚህ ጉዳይ ያየዋቸው አሉ። ባለን እንቅስቃሴ ውስጥ አስታውሳለሁ አንዲት እህት ከቤተሰቧ ጋር ተጣልታ ቤተሰቦች ያባረሩኝ ብላ ለአንድ 6 ወር በላይ 7 ወር እስከ 8 ወር ድረስ ከኛ ጋር ህብረትን መራ ነበርና ትልቅ ቦታ ቤት ነበረን የተከራየነው። እዛ ስንኖር ከኛ ጋር ልትቀመጥ መጣች ማለት ነው፣ ከህብረቱ ጋር ሌሎች ከእህቶች ጎል። እሺ ብለን መቼም ያው ስደተኛ ናት ይሁን ብለን ባለው ነገር ተቀበልናት። ከዛ በኋላ ስናያት ምንም የህይወት ለውጥ አይታይባትም። እና አንቺ ልጅ እኛ በእምነት ነው ዝም ብለን የተቀበልንሽ፣ ግን ከቤተሰብሽ ጋራ ሰላም ነሽ ወይ ስልናት ቤተሰቧን በጣም ማናናቅ ጀመረች። ደግሞ ክርስትና ከቤት ነው የሚጀምረው። አባትና እናትን አክብር መጽሐፍ ሲናገር፣ አባቱን እድሜህ እንዲረዝም አባትና እናትን አክብር። አባትና እናቶቻችንን ሳናከብር እነሱን ዘርጥጠን አዋርደን የሚሰማን ጌታ የለም፣ የሚሰማን አባት የለም። እግዚአብሔር እኮ ጌታ አምላክ እንደሆነ ሁሉ አባትም። ስለዚህ እዛ ጋር የምድር አባትን ሳታከብር እዚህ ጋር አባት አለኝ ብለህ እንትን ልትል አግባብ አይደለም። አባትን አዋርደ ምንም አይነት ሰው ይሁን አባት እሱን ዘርጥተህ እግዚአብሔር አባቴ ነው ብለህ ብትል ፌክ ውሸት። እና እንዲህ አይነት ሰዎች አሉ። እግዚአብሔር አባቴ ነው እኔ ክርስቲያን ነኝ፣ ለወላጆቻቸው ግን ሽንቁር ናቸው፣ እሾክ የሆኑ አሉ። ክርስትና በዋለበት ያልዋሉ። አንቺ ነሽ አሁን ዶአማን አንቺ እኮ ቸርች ስትሄጂ ነው እንጂ መልአክ ልሽተት የምትይው እቤት እኮ ሽታሽ ይቀየራል የሚባሉ እህቶችም ሆኑ ወንድሞች አሉ። ልክ ቤት ሲደርሱ ባይበላቸውን ይወረውራሉ። ከዛ በእናት በአባታቸው ላይ ያላግጣሉ፣ አይታዘዙም፣ ብዙ አይነት ነገር እና በኋላ በጣም ተጠራጠርንና ከቤተሰብሽ ጋራ ማስታረቅ አለብን አላት። እኛ ማንንም ዝም ብለን እየተቀበልን እንትን ማለት የለብንም። በመጀመሪያ ከቤተሰብሽ ጋራ ማስታረቅ አለብን። አይ እነሱ አይሰሙም እንዲህ ናቸው በሃይማኖቴ ነው የገፉኝ ምናምን አለ። ኋላ በፍጹም ማነጋገር አለብን ብለን አስጠራ። አባትየው አልመጡም፣ እናትየው ግን መጡ ከሌሎች ልጆቻቸው ጋር። ውይ እቺማ እናንተም እንደው መቻላችሁ ራሱ አውሬ አይደለች እንዴ አምላኳን የት ታውቃለች ብለው በጣም በጣም ተቆጥተው አልቅሰው እኛ አርፈናል አሁንም እስከተወሰነ እንደውም እናንተ ጋር ትቀመጥልን ወይ ትለወጥ ይሆናል ብለው እንትን ሲሉ ምን አደረገቻችሁ? ኧረ ስድብ ነው፣ ከቤተ ክርስቲያን ተመልሳ ሁሌ መሳደብ ነው። እንደውም ቤተ ክርስቲያን እሄዳለሁ ብላ የት እንደምትል አናቅም። አምሽታ ነው የምትመጣው። የት አመሸሽ እንኳን ብለን እንደ ወላጅ እንደ ቤተሰብ ስንጠይቃ ዘለፋዋ፣ ስድቧ፣ ቁጣዋ አያድርስ ነዋል። እዛው ፊታቸው ገሰጽናት። እንደዚህ ከሆን ከህብረት ሁሉ ሳይቀር ነው የምንሰርዝሽ። እንደዚህ አይነት እኛንም እያሰደብሽ ህብረትንም እያሰደብሽ ነው ያለሽው። በመጀመሪያ ለእናትና ለአባትሽ ታዘዣለሽ አሉ። አሁን በፕሮቴስታንትም በተለያየ በኦርቶዶክስም ያሉ እኔ ዘመድ እንኳን ገጥማኛለች። የእህቴ ልጅ አሁን በስላ አግብታ ሰው ሆናለች እና እናቷን በጣም ታማርር ነበር።
ሰንበት ትምህርት ቤት ነው ሙያዋ፣ ትጾማለች፣ የተለያየ ቤት ግን አትታዘዝም። እናቷን ገልምጣ በቃ እምቢ ብላ አምፃ ቸርች ነው የሚሄደው ብላ ኦርቶዶክስ ቸርች ትሄድ ትንገፈገፍ ነበር። አንድ ቀን እኔ እንደውም ከሌላ ቦታ መጥቼ ነው እንግዳ ሆኜ ቤታቸው ሄጄ እሷ ፊት ተቆጣኋል። እና እንዲህ አይነት አሉ። ለማንም የማይመቹ አይደለም ለሌላ ለቤተሰብ እንኳን የማይሆኑ ሰዎች አሉ። ስለዚህ እንዲህ አይነት ትምህርት የለንም። እኔ በማምንበት በማገለግልበት ባለኝ በሚኒስትሪም ሆነ በተለያየ እንዲህ አይነት ሰዎችን አልቀበልም። ታርቀው እንዲያድጉ እንደውም የጢሞቴዎስ አይነት እምነት እንዲኖራቸው ነው ማስተምረው። በአባት ያለውን እምነት በአንተም አይቻለሁ፣ እንባህን አይቻለሁ ብሎ ጳውሎስ እኮ ጢሞቴዎስን ነግሮታል። እና ይህ ስርዓተ አልበኝነት አለ፣ በኦርቶዶክስም አለ፣ በፕሮቴስታንትም አለ፣ በሁሉም አለ። በጣም በቃ ሻካራ የሆነ ህይወት፣ ይህ ስርዓተ አልበኝነት በቃ ምኑን ነው ታዲያ ዝማሬው እንዲህ መዝለል ምናምን? እንዲህ አይነት ነገር የለም ወዳጆች። እግዚአብሔር የተመሰገነ ይሁን ለዘላለም። ሁለተኛይቱ የሐዋርያው ጳውሎስ መልእክት ወደ ጢሞቴዎስ ሰዎች ምዕራፍ 1 ቁጥር 5 ላይ በአንተ ያለውን ግብዝነት የሌለበትን እምነት አስባለሁ። ይህም እምነት ቀድሞ በአያትህ በልዮድ በእናትም በወንቄ ነበረባቸው፣ በአንተ ደግሞ እንዳለ ተረድቻለሁ ብሎ ነው ያለው። በአያቶቹ የነበረው እምነት በሱ ውስጥ ነበረ ማለት ነው። እና እንዴት ሊኖር ቻለ ሲል አያቶቹን አንጓጥጥም። ጢሞቴዎስ ቃላቸውን ይሰማል፣ ይታዘዛል፣ ከስራቸው ሆኖ ያድጋል ማለት ነው። አባት አያት ማለት እኮ የቤተ ክርስቲያን አገልጋዮችም ሊሆኑ ይችላሉ። ስለዚህ መከባበር በጣም ወሳኝ ነው። አንድ በቤተ እምነት ደረጃ ያሉትን ሰዎች ኃላፊዎች፣ ሁለት በቤተሰብ ያሉ ኃላፊዎችን፣ ከዛም መልስ ደግሞ በሀገር ያሉ ኃላፊዎች። አመፃን ጌታ አላስተማረን። በየደረጃው ሰዎችን እንደየደረጃቸው ልናከብር አግባብ ነው። አንዱ መገለጫ እንደውም የክርስትናችን መገለጫ መንገዱ ይሄ ነው። ስለዚህ በዚህ ኢንቮልቭመንታችን የተስተካከለ መሆን አለበት። እኔ የኢየሱስ ነኝ፣ እኔ የጌታ ነኝ፣ አሜን ሃሌሉያ። እሾካማ ባህሪ፣ ማንዱን መዘርጠት፣ መገላመጥ፣ እናት አባትንማ እንደውም ማመነጫጨቅ፣ እንዲህ አይነት ነገር የለም። ሞደርኒዝም ነው ወይስ? እኛ ሞደርኒዝም አይደለም የምናካሄደው። ይሄ መጽሐፍ ሁሌም ሞደርን፣ አይሻሻል፣ አይቀየር፣ አይለወጥም። በዚህ ቃል ያልሄደ ሰው እግዚአብሔርም አይፈልገው። ሁሉንም ነገር እንከውናለን እንፈጽማለን ማለት አይደለም። በጸጋው ነው የምናደርገው ጌታ በሰጠን ጉልበት። ነገር ግን ለመታዘዝ ይህንን ቃል የተዘጋጀልን ነው። እንደ ቃሉ ልንሄድ፣ ብርሃናችን በሰዎች ሁሉ ፊት ሊበራ፣ መልካሙን ስራችንን አይተው የሰማያዊ አባታችንን ያመሰግኑ ዘንድ ብርሃናችን በሰው ፊት ሁሉ ሊበራ ይገባል። ስለዚህ ጥሩ ሀሳብ ነው መጋቤ ሐዲስ እሸቱ አለማየሁ የሰነዘሩት። ነገር ግን ንጽጽርን የሚከለክል መሆን የለበትም። ጥሩ ነው። እንደዚህ ኢንተራክት አድርገን በማህበራዊ ኑሮ መሳተፍ አለብን። ይሁን እንጂ ንጽጽሮችን ደግሞ መጥላት የለብንም። ድንገት ሰዎች ንጽጽር ቢያደርጉ በሃይማኖት የኛ ቤተ እምነት እንዲህ ይላል፣ የእናንተ ደግሞ እንዲህ ይላል፣ ይሄ ነገር እንዴት ነው ብለው ሲሉን መቆጣት ደግሞ የለብንም።